መላእክትን ከመፍጠሩ ሰማያትን ፈጥሯል። ከዓለም መሬት አንዷ ናትና መሬት ናትና ማለት ነው። ከጅምላና ከመንጋነት ድኖ ራስን ለማየትና ህሊናን ለማረጋጋት አንባቢነት መልካም ነው። ግሽ አባይ ላይ እንኳን ሲመነጭ እዛው ጋር ቀጥታ ይመነጭ። ስድ ከሆነ ግን አይምሮ የፍልስፍና መጠኑን ካላወቀ የእውቀት ልኩን ካላወቀ አይደለም ገነትን አገኘኋት ገነትን በምርምር አገኘኋት ማለት አይደለም። የኔስ መለኮት ነኝ እኔ እግዚአብሔር ነኝ ብሎ ተነስተው አይደል መታቀ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያንና ኦርቶዶክሳውያት በረከት እግዚአብሔር ስም እንደምን አደራችሁ እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው የፈጠረን አባቶቻችን አምላክ ዛሬም ዘወትርም ስሙ የተመሰገነ ይሁንልን። የምስራቅ ፀሐይ ሚዲያ ተከታታዮቻችን እንደሚታወቀው ከዚህ በፊት ምስራቅ ፀሐይ ሚዲያ ልዩ ልዩ የክርስቲያን አስተምህሮዎችን የተለያዩ መምህራን በመጋበዝና በማስተማር ይገኛል። ስለሆነም በዛሬው ዕለት እንግዳችን መምህር የኔታ ዘመላክ ዳግም የሊቃውንትና የሐዲሳት መምህር ናቸው። በዚሁ ሚዲያ የተለያዩ የክርስቲያን አስተምህሮዎችን በማስተማር ይታወቃሉ። በዛሬው እርሳቸው ጋር የሚኖረን ቆይታ ገነትን በተመለከተ ይሆናል። እንኳን ደህና መጡ የኔታ። እንኳን ደህና ዋያችሁ የኔታ። እንግዲህ በገነት ዙሪያ የምናነሳቸው ናቸው። ገነት ምንድናት? የት ናት? የሚል ጥያቄ እናስቀድም። እንግዲህ ስለ ገነት ከስውራን ዓለማት አንዷ ስለሆነች ብዙ ሰው የገነት ምንነትና የት መገኘት ጥያቄው ነው። ለዚህ ላይ የክርስቲያን አስተምህሮን በተመለከተ ገለጻ እንዲያደርጉልን እንወዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ጽቡህን ይወቱ ወርዑድን ይወቱ ለዓለም። አባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። ውድ ኦርቶዶክሳውያን በመላ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ምስጋና የባህሪ የሆነለት ከላይ በሰማያት ከታች በምድር በደቂቀ አዳም በነገደ መላእክት የሚመሰገን ምስጋና የባህሪ የሆነለት ሁሌም ባህሪውን ሲያመሰግነው የሚኖር እግዚአብሔር አምላካችን ስሙ በድጋሚ የተመሰገነ ይሁን። እንግዲህ ምናልባት ዓለም የሚባለው ጠቅለል ሲል ከጽርሐ አርያም እስከ በርባሮስ ከአድማስ እስከ አድማስ የተፈጠረው ፍጥረት ዓለም ተብሎ ይጠራል። ይህ ዓለም ደግሞ ጠቅለል ተብሎ ደግሞ ሲገለጽ 22 ስነ ፍጥረት ተብሎ ይታወቃል። ከዚህ ከ22ቱ ስነ ፍጥረት ሁለት ነገሮች ልዩ ናቸው። እኒህም ሰውና መላእክት ናቸው ማለት ነው። እነዚህንም አንዱን መሰረት አንዱን ጠፈር አድርጎ ወይም አንዱን መደምደሚያ አድርጎ ነው የፈጠረው። በመጀመሪያው መላእክትን እንደ መሰረት አድርጎ በመጀመሪያው ዕለት በዕለተ እሑድ ፈጥሯቸዋል። በመጨረሻው ዕለት የሰው ልጅ አዳምን ፈጥሮታል ማለት ነው። ሰው የሚባለውን እንዲህ ከሆነ እነዚህ እንደ መካከል ናቸው። ሰውን በመጨረሻ መላእክትን በመጀመሪያ አድርጎ በመካከል ላይ ስነ ፍጥረትን አስቀምጧል ማለት ነው። እነዚህም ከሁሉም የተለዩ ናቸው ማለት ከስነ ፍጥረት በዕለተ እሑድ የተፈጠሩ በመጀመሪያው የተፈጠሩ መላእክት ሶስት ነገሮች አሏቸው። ለባውያን ናቸው፣ ይለብማሉ። ሕያዋን ናቸው፣ ሕያው ሆነው ይኖራሉ። ነባቢያን ናቸው፣ ይናገራሉ። በተመሳሳይ የሰው ልጅ በመጨረሻው ዕለት የተፈጠረው ለባዊ ነው፣ ይናገራል። ለባዊ ነው፣ ይለብማል። ነባቢ ነው፣ ይናገራል። ሕያው ነው፣ ለዘላለም ሕያው ሆኖ ይኖራል። በዚህም ስንኳን ሲኖር በዚህ ምድር ላይ ነፍስና ስጋ ተዋህደው ሲኖር በሕያውነት ይኖራል። ሙቶም ደግሞ ለዘላለም ሕያው ሆኖ ይኖራል ማለት ነው። እንግዲህ የነዚህ በመጀመሪያም በመጨረሻም አድርጎ
ፈጠራቸው ያላቸው እኒህ ሁለቱ ፍጥረታት የመጀመሪያ መላእክት ለምስጋና ነው የተፈጠሩት። በእርግጥ መላእክትን ለምስጋና ፈጠረ ስንል መላእክት እግዚአብሔርን ስላመሰገኑት እግዚአብሔር የሚጨመርለት የሚቀነስለት ሆኖ ባያመሰግኑት የሚቀነስለት ቢያመሰግኑት የሚጨመርለት ነገር አንዳችም ነገር የለም። መቼም እግዚአብሔር ጥንቱን ዓለምን ሳይፈጥር ቅድመ ዓለም ያ ቅድመ ዓለም ብለን የምንናገረው በራሱ ዓለም የሚለው ራሱን በራሱ ዓለምነት ካልሆነ ዓለም የሚባል ነገር የለም። በዚያ ላይ ሲመሰገን ራሱን በራሱ ባህሪው አውቆት የሚኖር ነው። ምስጋና ያሻው መላእክትንም ስንኳን ለመስጋና ፈጠረ ስንል ራሳቸው አመስግነው ይጠቀሙበት ዘንድ ለዘላለም ሕያዋን ሆነው በክብር ላይ ክብር ተጨምሮላቸው ይኖር ዘንድ ፈጠራቸው እንጂ በእርሱ ግን አንዳችም ነገር የሚጨምሩለት ነገር የለም። ያመሰግኑትም የሚጨምሩት ነገር የለም፣ ባያመሰግኑት ደግሞ የሚቀርበት ነገር የለም። ከዚያ በኋላ ለነዚህ ቦታ ሰጥቷቸዋል። ለመላእክት በዕለተ እሁድ ሶስቱን ዓለመ መላእክት የሚባሉትን ራማን፣ ኢዮርንና ኤረርን እኒህን ለመላእክት ፈጥሮ መቀመጫ አድርጎላቸዋል ማለት ነው። ዘላለም ቦታ አድርጎ ይህንን እነርሱንም ዘላለማውያን ቦታቸውንም ዘላለማዊ አድርጎ አስቀምጦታል። ይህ ማለት ዘመኑን በ8000 ሲለካውና ሲሰፍረው በ8000 ዓመት ሲሰፍረው ከዚያ ከ8000 ዘመን በኋላ ሁሉም ተጠቅልሎ ይጠፋል። አንተስ አንተ ክመ ወአመት ከኒ ዘይያልቅ አንተስ አንተ ነህ አንተ ግን መቼም አንተ ነህ ሌላው ግን ይጠፋል ከተባለው ሌሎች ፍጥረታት ሌሎች ዓለማት ሲያልፉ ዓለመ መላእክት አያልፉም። ለምን? ራሳቸው መላእክትም አያልፉም የሚኖሩበት ከተማቸው አያልፍምና ማለት ነው። እንዲህ አድርጎ እነዚህን ለምስጋና አስቀምጧቸዋል። በዕለተ እሁድ ቦታቸውን መላእክትንም ፈጥሮ ካስቀመጠ በኋላ የሰውን ልጅ ደግሞ በዕለተ ዓርብ ፈጥሮታል። ግን የመላእክትንም የሰው ልጅም ለሁለቱም ቅድሚያ ቦታቸውን ያዘጋጀላቸው። መላእክትን ከመፍጠሩ ሰማያትን ፈጥሯል፣ ሰማያትን አክብሯል። ሰማያትን ቦታቸውን ከፍሎ ካስቀመጠ በኋላ መላእክት በዛ በእያንዳንዱ በየከተማው አስቀምጧቸዋል ማለት ነው። በተመሳሳይ እንዲህ ካደረገ በኋላ በዕለተ ዓርብ ለሚፈጠረው ለአዳም አስቀድሞ ቦታውን አዘጋጅቶለታል። ያቺ የተዘጋጀችለት ቦታ ማናት ካልን ገነት ናት። ምናልባት ገነት ናት ብለን ስንናገር አሁንም ገነት በዕለተ እሁድ ምድርነቷ ተፈጥሯል። ምድር ሆና ተፈጥራለች። ምድር ናት ማለት ነው። ይህ ማለት ዓለማተ ምድር የሚባሉ አሉ፣ ወይም ዓለማተ መሬት የመሬት ዓለማት የሚባሉ 5 ናቸው። እነዚህ 5ቱ አንደኛው ይሄ ራሱ የዓለም ነው። ሁለተኛው ብሔረ ብፁዓን የሚባል ኋላ እስራኤላውያን ከተማረኩ ወደ ባቢሎን ከወረዱ በኋላ ሲመለሱ በእዝራ መሪነት ከእንግዲህ በኋላ ወደ ኢየሩሳሌም ብንመለስ እኛ መበደላችን አይቀርም እግዚአብሔርም መቅጣቱን አይተውምና ከእንግዲህ በኋላ ልክ እንዳሁን እንደመናኝ በምናኔ መልክ ወደ ምስራቅ ሀገር ሲሄዱ ባህር ተከፍሎላቸው ብሔረ ብፁዓን የሚባል ቦታ አገኙ። በዚያ ተቀምጠዋል። ሁለተኛው ይህ ነው። ሶስተኛው ብሔረ ሕያዋን የሚባለው ነው። እንግዲህ ይሄ ብሔረ ብፁዓን የሚባለው ሰው ጉዞውን ያልጨረሰ የሚኖርበት ነው። ጉዞውን ያልጨረሰ ማለት ገና በሕይወተ ሥጋ አለ፣ ነገር ግን ይወጣል ይወርዳል፣ እግዚአብሔርን ያገለግላል። እንደማንኛውም ለእግዚአብሔር ምስጋና አኮቴት ያቀርባል ማለት ነው። ባጭሩ ጉዟቸውን ያልጨረሱ ሰዎች የሚኖሩበት ብሔረ ብፁዓን ተብሎ ይጠራል። ሶስተኛው ብሔረ ሕያዋን ነው። ይህ ብሔረ ሕያዋን ከጉዟቸውን የጨረሱ ግን ነፍሳቸው ከስጋቸው ሳትለይ በሕይወት የሚኖሩበት ነው። እንደ ምሳሌ ብናነሳ እነ ሄኖክ፣ እነ ኤልያስ፣ እነ መልከጼዴቅ ወደዚህ ተሰውረው ሄደዋል ማለት ነው። ይህ ጉዟቸውን ጨርሰዋል፣ ግን በሕይወተ ሥጋ ነውና የሚኖሩት ጉዟቸውን የጨረሱ ሰዎች የሚኖሩበት ተብሎ ምድራዊ ጉዟቸውን የጨረሱ ሰዎች የሚኖሩበት ተብሎ ይታወቃል ማለት ነው። አራተኛው እንግዲህ በርባሮስ ነው። ይህ በርባሮስ
በመሰረተ ምድር ውሃ አለ፣ በውሃ መሰረት ወይም ደግሞ በመሰረተ ውሃ መሰረተ እሳት አለ፣ በመሰረተ እሳት ለዚህ ደግሞ መሰረት የሚሆነው ነፋስ አለ። ከነፋስ በታች አርግጦ ያስቀመጠው በርባሮስ ነው ማለት ነው። ሊአራቱ አምስተኛዋ ገነት ናት። እናደርጋታለን ግን ደግሞ በአካለ ስጋ ማናያት ናት። ቦታ ናት፣ መሬት ናት። ከዓለመ መሬት አምስቱ ተብለው ከተጠሩት ከአምስቱ ዓለማተ ምድር ወይም ዓለማተ መሬት ከሚባሉት አንዷ ገነት ናት። ይህች ገነት ከመሬት ከፍ ብላ ከሰማይ ዝቅ ወይም ደግሞ ከመሬት ብቅ ከሰማይ ዝቅ ብላ ተቀምጣለች ይባላል። አሁን ይህ ሲባል መሬት ለቃ በህዋ ላይ የተቀመጠች ማለት ግን አይደለም። ከፍታ ያላት ናት ማለት ነው። ልክ እንደ ደረጃ እንደ ፎቅ ከፍ ብሎ ደረጃዋ ከመሬት ከፍ ስላለ እንጂ ከመሬት ግን የተላቀቀች አለችም፣ ከመሬት ጋር የተያያዘች ናት። ይህንንም እንግዲህ በኦሪት ዘፍጥረት ምዕራፍ 2 ላይ ማየት ይቻላል። እዛው ላይ ሰፍራ ትገኛለች። እንግዲህ ይችን ገነት ሲያስቀምጣት በዕለተ እሁድ ነው የተፈጠረች። ለምን? ከዓለመ መሬት አንዷ ናትና መሬት ናትና ማለት ነው። በዕለተ እሁድ ከተፈጠረች በኋላ ግን እንደ ማንኛውም እንደ መሬት ከምድር እስከ ሰማይ ከሰማይ እስከ ምድር በውሃ ተመልቶ የነበረ ዓለም ነበርና እርሷም ልክ መሬት ናትና በውሃ ተመልታ ነው የነበረ። እግዚአብሔር በዕለተ ሰኑይ ለይትጋባ ማይ ውስተ ሜላዲሁ ውሃው ይሰብሰብ ብሎ አንዱን ጠፈር አንዱን ሐኖስ አድርጎ ከጠፈር ከምናየው በላይ ሲያስቀምጠው አንደኛውን በመሰረተ ምድር መሬት ሲያጸናበት ሌላኛውን አራተኛውን ውቅያኖስ ብሎ እንደ መቀነት በመሬት ዙሪያ ያስቀምጦታል። አብይ ውቅያኖስ የሚባለው ውቅያኖስ ይህኛው ውቅያኖስ አይደለም፣ ሁለተኛው ውቅያኖስ አለ። በናየብና በአድማስ መካከል መሬትን ዙሪያዋን ጥምጥሟን እንደ መቀነት የያዛት ማለት ነው። የዚህን ጊዜ በዕለተ ሰኑይ መሬት ስትናፈስ ገነትም አብራ ምንም የሌለባት መሬት ነው የነበረች። መሬት ነው የነበረች። ያቺ መሬትነቷ ግን በዕለተ ሰሉስ ወይም ማክሰኞ አበጃጃት ይላል። አሳመራት፣ አስዋባት። ይህ ማለት ምንድነው? እጽዋትን በጣም የሚያማምሩ መዓዛቸው ልዩ ልዩ የሆነ ትልልቅ ብሩሃን የሆኑ እጅግ የሚያበሩ እጽዋትን ተከለባት፣ አበጃጃት። በምስራቅ በኩል እጅግ ውብ አደረጋት ይላል ማለት ነው። ውብ አደረጋት። እንዲህ አድርጎ ያስቀምጣት ናት። እንዲህ አድርጎ አስቀምጧታል። ይህ ማለት አስቀምጣት ሲባል አሁንም ከፍ ማለት ግን አይደለም። አበጅቶ አሳምሮ በእጽዋት አስውቦ 3 አይነት እጽዋት አሉባት ይላል በዚች በገነት። በተለይም ውድ ኦርቶዶክሳውያን አብዛኛው ሰው እንዲያው ቀድሞ ኢትዮጵያ እንዲያው ዓለምም ከፊደሉ የራቀ ሰው ከፊደሉ ፊደሉ ከሰው የራቀ ነው የነበረው። አሁን ግን የማያነብ ፊደል የማይለይ በየቋንቋውና በየአካባቢው የማያነብ የለም። እጅግ አንባቢነት የጎላበት ዓለም የማይረባውን የሚረባውንም ማንበብ መልካም ነው። ስለዚህ እንዲያው ሙሉውን ግንዛቤ ኦርቶዶክሳውያን እንድታገኙ ማመለክተው ኦሪት ዘፍጥረትን ምዕራፍ 2ን ማንበብ፣ አክሲማሮስ ወይም የሥነ ፍጥረት መጽሐፍ ቅዱስ ኤጲፋኒዮስ የጻፈው መጽሐፍ አለ። ያንን ቀሌምንጦስ ብዙ መጻሕፍት አሉና እንዲያው ብዙ ጊዜ አንዱ ሲናገር አብሮ ከመነዳት አብሮ ከመጓዝ አብሮ ዝም ብሎ ከመጥፋት ከጅምላና ከመንጋነት ድኖ ራስን ለማየትና ህሊናን ለማረጋጋት አንባቢነት መልካም ነውና እነዚህን መጽሐፎች ማንኛውም ቢያነብ መልካም ነው ብዬ አስባለሁ። እንዲህ አድርጎና ገነትን ከፍ አድርጎ አስቀመጣት ስንል ከፍታዋን ከመሬት ልክ እንደ ተራራ እንደ ፎቅ አደረጋት ማለት ነው። መሬትን ግን ሳትለቅ ማለት ነው። እንዲህ ከሆነ ያችን 3 አይነት እጽዋት አሉባት። አንደኛው የተከለከለ፣ ሁለተኛው ምግብ ቢሆን፣ ሶስተኛው ገና የተከለከለ ያልተከለከለ መካከል ላይ ያለ ትእዛዝ ያልተሰጠበት ነው የነበረው ገነትን ያስቀመጠባት። ይህ ማለት አንደኛዋ ያልተከለከለች የምትባለዋ ወይም ሰው እንዲመገበው የታዘዘው ጠቅላላ እጽዋት ይሄ አሉ ለምግብነት የሚያገለግሉ ብዙ መዓዛቸው ደስ የሚል እጽዋትን አስቀምጦበታል። የተከለከሉና ያልተከለከሉ የሚባሉ
ብላም አትብላም ብሎ አዳምን ከማግባቱና ወደ ገነት ሲያስገባው ብላም አትብላም ያላላት ዕፀ ሕይወት አለች። አትብላ ተብሎ የተከለከለባት ደግሞ የተከለከላት እንዳይበላት የተከለከለው ዕፀ በለስ አለች። እነዚህ ሶስቱ እጽዋት ናቸው ያሉባት። እንግዲህ የሚበሉ የማይበሉ የበለስ ዘሮች ብላም አትብላም ተብሎ አዳም ያልተነገረው የዕፀ ሕይወት እነዚህ ተቀምጠውባታል። እንዲህ አድርጎ ካስቀመጠ በኋላ እንግዲህ ይህች ገነት 4 ትልልቅ አፍላጋቶች የሚመነጩባት ሆነዋል። 4 ታላላቅ አፍላጋቶች። ይህ ማለት አንደኛው እንደሚታወቀው ኤፍራጥስ ግዮን ወይም የሀገራችን ወንዝ አባይ ወይም ግዮን ብለን የምንጠራው ነው። ሁለተኛው ኤፍራጥስ የሚባለው ነው። ሶስተኛው ኤፌሶን የሚባለው ነው። አራተኛ ጤግሮስ የሚባለው ነው። እኒህ ታላላቅ አፍላጋት ምንጮች ይመነጩባታል። ይህም ማለት እንዲያው ስለ ግዮን ኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ ነው የሚያስቀምጠው። ይህም ውሃ የኢትዮጵያን ምድር ይከባል ይላል። እንግዲህ አንዱ በዚህም ከተነሱት አሁን እንደ ጥያቄ ሆነው እንደ ቤት ሰላም ሆነው ከተነሱት አንዱ ይሄ ነው። አይ ገነት የአባይ ምንጭ ወይም ግዮን የሚባለው ይመነጭባታልና ግዮን ደግሞ ኢትዮጵያ ላይ ነውና የሚመነጭ አይ ስለዚህ ኢትዮጵያ ገነት ናት የሚል አስተሳሰብ የተነሳው ከዚህ ነው። ይህ ማለት ከገነት ይመነጫሉ፣ ትክክል ነው። አዎ ሶስቱም መንጭተዋል፣ አራቱም መንጭተዋል። አንዱ ሶስቱ በመካከለኛው ምስራቅ ይገኛሉ። አንደኛው የሀገራችን ወንዝ ታላቁ ረጅሙ ውሃ አባይ ነው። ይሄ ነው እንግዲህ አንዱ ምክንያት የሆነው እንደማለት ነው። ስለዚህ እንዲህ ከሆነ በዚያ ላይ እነዚህን 4ቱ አፍላጋት እንዲመነጩባትና እንዲገኙባት አድርጓል። እነዚህም ከዛ ይወጣሉ ማለት ነው። አንዱ በአንዱ ሀገር ይሄዳል፣ አንዱ ያው እንደ ሀገራችን ወደ ኢትዮጵያ መጥቷል ማለት ነው። ይህ ሲባል ልብ ልንለው የሚገባ አሁን ቀጥታ አባይ ወይም ግዮን መነጨና ገነት እዚህ ጋር ናት ሊባል አይደለም። ይህ ማለት ከዚያው ላይ ይመነጫሉ። ከዛው ከገነት ላይ ይመነጭና ውስጥ ለውስጥ ገነትን ያጠጣል። ገነትን ካጠጣ በኋላ ልክ እንደ ቧንቧ ወይም በዘመናችን ተቀብሮ በውሃ ቧንቧ አልፎ በቱቦ እንደሚያልፈው ገነትን ካጠጣ በኋላ ስር ለስር አድርጎ እንደ ቧንቧ መጥቶ ኢትዮጵያ ላይ ይፈነዳል ማለት ነው፣ ወይም ይመነጫል ማለት ነው እንጂ ቀጥታ ከዚያው ላይ መንጭቶ እንደ ጉድጓድ ውሃ ወደ ላይ ይመነጫል ወይም እዛው ላይ ይታያል ማለት ግን አይደለም። ይቀርቶ እንዲሁ ግዮንን ወይም አባይ የሚባለውን ሄዳችሁ ያያችሁትም ያላያችሁትም ኦርቶዶክሳውያን ወደፊትም ሄዳችሁ እንድታዩት የምመኘው ግሽ አባይ ላይ እንኳን ሲመነጭ እዛው ጋር ቀጥታ አይመነጭም። ግሽ የምትባል ተራራለች። ግሽ ማለት እግረ መንገዱ ጉስ ይትፊ ማለት ነው፣ አውጭ ማለት ነው። ይህ ማለት ታላቁ ጻድቅ አቡነ ዘርአ ቡሩክ መጽሐፉን ከዓለምን በሚዞሩበት ጊዜ መጽሐፉን ከውሃው ወይም ከአባይ ምንጭ ካስገቡት ከከተቱ አደራ ብለው ከተውት ከሄዱ በኋላ ተመልሰው መጥተው ጉስኢ በግዕዝኛ ነው ወይም ግዕዝ ቋንቋ ነው፣ ትፊ ማለት ነው። ያ ተያይዞ ግሽ አባይ አውጪ ማለት ነው። እና ያንን እንኳን ስንመለከተው ግዮን ምንጩ የሚመነጭበት ሌላ ነው፣ የሚገኝበት ግን ሌላ ነው። ግሽ አባይ የምትባለዋ ተራራ ራቅ ያለች ናት። ምናልባት ካለበት ውሃው ካለበት በስተደቡብ በኩል ነው ያለች ከሚመነጭበት። ከዚያ እንኳን ስር ለስር መጥቶ የሚመነጭበት ቦታና ዋናው ምንጩ ያሉበት ይለያያሉ። ይህ ነው ማለት ነው። እና ግዮንን ወይም አፍላጋቱን ስንናገር ከገነት ከተገኙ በኋላ ገነትን አረስርሰው የገነትን እጽዋት ሙሉ ከመገቡ በኋላ ስር ለስር መጥተው አንዱ ሶስቱ በዚያው ይወጣሉ በመካከለኛው ምስራቅ፣ አንዱ በኢትዮጵያ ይመነጫል ማለት ነው። እንዲህ አድርጎ በአፍላጋት አስውቦ በእጽዋት አድምቆ ያንን ሁሉ አድርጎ ያስቀመጣት ማናት? ያቺ ገነት ናት ማለት ነው። መሬት ናት። ይህ ማለት ልክ እንደው እንደ ደረጃ ብናስቀምጣት ገነት ከፍ ያለች ናት። ከገነት ዝቅ ብሎ ደብረ ቅዱስ አለ። ከደብረ ቅዱስ በኋላ ምድረ ፋይዳ አለ። ይህ ማለት በደረጃ ማለት ነው። ከፍታ አለ፣ ዝቅታ አለ፣ ዝቅታ አለ። አንደኛው ደረጃ ገነት ናት ከፍታ ታያለች። ሁለተኛው ደረጃ ደብረ ቅዱስ አለ። ሶስተኛው ደረጃ ወርዶ መሬት አለች። እንዲህ አድርጎ ገነትን ካስቀመጠ ወይም ከፈጠረ ካበጃጃት በኋላ በዕለተ ሰሉስ እንደሚታወቀው
ያው የሥነ ፍጥረት ትምህርት ረቡዕ እነዚህ ፀሐይ፣ ጨረቃ፣ ከዋክብት ሶስቱ አበይት ብርሃናት ተፈጠሩ። ሶስቱ አበይት ብርሃናት ከተፈጠሩ በኋላ በዕለተ ሐሙስ በእግር የሚሳቡ ማለት በእግር የሚሽከረከሩ በክንፍ የሚበሩ በልብ የሚሳቡ በባህር ውስጥ የሚኖሩ አራዊትን እና እንስሳትን ፈጠረ። በዕለተ ዓርብ በሌሊቱ ገና ሳይነጋ በዋዜማው ማታ ሐሙስ ለዓርብ እነዚህ በተመሳሳይ በእግር የሚሽከረከሩ በክንፍ የሚበሩ በልብ የሚሳቡ ግን ደግሞ በየብስ የሚኖሩ በጫካ በዱር የሚኖሩ ፍጥረታትን ፈጠረ ማለት ነው። እንዲህ አድርጎ ከፈጠረ በኋላ አዳምን በዕለተ ዓርብ ፈጥሮታል። በመጨረሻ ልክ እንደ ዘውድ እንደ መጨረሻ ይህን ሁሉ ካዘጋጀለት በኋላ ማለት ነው። ይህንም እንደው እንደ ምሳሌ ስንናገረው በእንግዳ ልማድ ብለው መጻሕፍትም አባቶቻችንም ያስቀምጣሉ። በእንግዳ ልማድ ሲባል አንድ ሰው እንግዳ ሲጠራ ድግስ ሲደግስ እንግዳ ለመጥራት አስቦ ነው። መቼም ድግስ ሳይደግስ ለእንግዶቹ ማረፊያ ሳያዘጋጅ የሚበላውን የሚጠጣውን ሳያዘጋጅ እንግዳ የሚጠራ ሰው የለም። ይቀድምና ሙሉ ዝግጅቱ ካለቀ በኋላ እንግዳውን ይጠራዋል ማለት ነው። አዳምንም ሙሉ እነዚህ ሁሉ የእሱ አገልጋዮች ናቸው። እውነት ለመናገር መላእክትም እንኳን ስንናገር ለሰው ልጅ አገልጋይ ናቸው። ወይትፌን ነው ሙሉ ለመላእክት ለመላላኪያ ይወርዳሉ ይወጣሉ የሰው ልጅ ለማገልገል። እንደው ጠቅለል አድርገን ስንመለከተው ስነ ፍጥረት ማንን ለማገልገል ተፈጥሯል ካል ሰውን ለማገልገል ሌላው ማለት ነው። ለምን መላእክትም የሰውን ጸሎት ያሳርጋሉ፣ ከእግዚአብሔር ምሕረት ያወርዳሉ። ከምድር ወደ ሰማይ ከሰማይ ወደ ምድር ተላላኪዎች ናቸው። የሚላላኩት ግን ከሰውና ወደ መካከል ናቸው ማለት ነው። መካከል ናቸው። ሌሎቹን ስንመለከት ስነ ፍጥረት እንደው በዕለተ ሰኑይ አራቱን ባህሪያትም ስንመለከት በዕለተ ወር የተፈጠሩት ለሰው ልጅ ናቸው። ለምን ከተባለ ውሃን የሚገለገልበት የሰው ልጅ ነው። መቼም መልአክ ውሃ ይጠጣል አይባልም። እሳትን የሚገለገልበት የሰው ልጅ ነው። መቼም መልአክ እሳት ይሞቃል በእሳት ያበስላል አይባልም። መሬትንም የሚገለገልባት የሰው ልጅ ነው። አርሶ ቆፍሮ የሚበላት እርሱ ነው። መቼም መልአክ አርሶ ቆፍሮ ይመገባታል አንልም፣ ይመገባንም አንልም። ነፋስንም የሚመገበው የሰው ልጅ ነው። መልአክ እስትንፋስ አውጥቶ አውርዶ ያወጣል ያስገባል የለም፣ የሰው ልጅ ነው። ሁሉም ነገር ለሰው ልጅ መገልገያ ተፈጥሯል። ያንንም በዕለተ ሰኑይ እንኳን ለምንድን ነው ውሃን የከፋፈለው ብንል ጠፈርንም ሲዘረጋ ለሰው ልጅ ነው። መቼም አይኑን ሲወረውር ማረፊያ ይፈልጋልና ቢጫ ቢያደርገው አይመችም፣ ቀይ ቢያደርገው አይመችም፣ ነጭ ቢያደርገው አይመችም፣ አይኑን ይመዘብዘዋል። ስለዚህ በዚህ ጋር የብርሃናት መመላለሻ የሰው ልጅ አይኑ መዳረሻ አድርጎ የፈጠረው ለሰው ልጅ ነው። በዕለተ ሰሉስ አሁንም የተፈጠሩ እጽዋትን ብናነሳ መቼም ለሶስት ነገር ነው የሚጠቀማቸው የሰው ልጅ። ቤት ሰርቶ ይኖርባቸዋል፣ ፈልጦ አንድዶ ይሞቃቸዋል፣ ያበስልባቸዋል፣ ምግብ አድርጎ ይመገባቸዋል፣ ወይም እንደ መድኃኒትነት ይጠቀማቸዋል። ከሰው ልጅ መገልገያነት የወጣ ነገር የለም። በዕለተ ረቡዕ የተፈጠሩ ፍጥረታትንም ስንመለከት ፀሐይ፣ ጨረቃ፣ ከዋክብትን እግዚአብሔር የማይፈልጋቸው መልአክም አይፈልጋቸው። ለምን? ምን ከነዚህ የሰው ልጅ መገልገያ እንጂ ከዚያ በላይ አይደሉም። ገነትም እንኳን አትፈልጋቸውም። ፀሐይ ያረብ ፀሐይኪ ወይ ያጽጽ ወርህኪ፣ ፀሐይሽ አይጠፋም ጨረቃሽ ወርህሽም አይጎልም ብሎ አስቀምጧል። ምክንያቱም እነዚህ ሁሉ ብርሃንንም ፀሐይን ብርሃኑን ከአይኑ ጋር አዋህዶ ሙቀቱን ማብሰያና ለቅዝቃዜው ማስወገጃ አድርጎ የሚጠቀምበት የሰው ልጅ ነው። በተመሳሳይ በዕለተ ሐሙስ የተፈጠሩ ፍጥረታትን እንደው ባጭሩ ብዙ ነው። እንደው ስነ ፍጥረት ትምህርት እንዳይሆን ስነ ፍጥረት ጠቅለል አድርገን ስንመለከታቸው የሰው ልጅ መገልገያ ናቸው። ሁሉም ቢሆን ማለት ይቻላል። እና እንዲህ አድርጎ አዳምን ገነትን ካበጃጀለት በኋላ አዳምን ዕለቱን እንኳን ፈጥሮ አላስገባውም ወደዛ። ከፈጠረ በኋላ በ40ኛው ቀን ልጅነትን ሰጥቶ የእግዚአብሔር ልጅ አስብሎ ጸጋውን ሰጥቶ ፍጹም የጸጋ ባለቤት ሀብታትን ሰጥቶ ወስዶ በገነት አስቀምጦታል። ልብ በሉ ኦርቶዶክሳውያን። አሁን ይህንን ስንል እንደው በተለይ ወደ ኋላ እንመጣበታለን እንጂ የአዳም ገነት የት ናት?
የትኛዋ ገነት ናት የሚል እንዳይነሳባ ወይም ደግሞ በእያንዳንዳችን ህሊና ሐሳብ ይነሳል። ዓለሙ በእርግጥ ጠያቂ ነው፣ መጠየቁ መልካም ነው። ነገር ግን ሁለት ነገሮችን የዘነጋ ይመስላል አለ። አንደኛ ጥያቄ አቅርቦ የሚጠይቅበትን የአእምሮውን መጠን ወይም ደግሞ ይገባኛል አይገባኝም የሚለው። ሁለተኛው ግን ላለመረዳት የሚያደርገውና የሚሄድባቸው ጥረቶች እጅግ አደገኛ ናቸው። የሰው ልጅ አዎ ትክክል ነው፣ መልካም አእምሮ ተሰጥቶታል፣ ብሩህ አእምሮ ተሰጥቶታል። በደንብ የረቀቀ አእምሮ ከተጠቀመበት የረቀቀ አእምሮ ተሰጥቶታል። በዚያ አእምሮ ይጠይቅበታል፣ ምላሽ ያገኝበታል። እና እንዲያው ሰሞኑን እንደ አጀንዳ ሆኖ የተቀመጠው ገነት ኢትዮጵያ ናት፣ ገነት ባህር ዳር ናት የሚለው እንዳትወስዱት። ይሄ አይደለም እያለን አይደለም፣ ስለ ባህር ዳር አይደለም የምናወራው። መጻሕፍትም የተጻፉ ስለ ባህር ዳር አይደለም፣ ስለ ኢትዮጵያም አይደለም። አዎ ኢትዮጵያ ሀገራችን ናት፣ እንወዳታለን፣ አምልኮት እግዚአብሔር እንፈጽምባታለን፣ እንማርባታለን፣ እናስተምርባታለን። ግን ከዚህ ሁሉ በላይ ከሆነች ግን ከመሬትነት የተለየች አለች፣ ከሌላው ሀገር የተለየች አለችም። ተራራውም ከሌላው ተራራ፣ ሸጡም ከሌላዎቹ ሀገር ሸጥ፣ መሬቱም ከሌሎቹ ሀገር መሬት፣ እጽዋቱም ከሌሎቹ ሀገር እጽዋት የተለየ አይደለም። ኢትዮጵያ ማለት እንዲያው እጅግ ስለወደድናት ግን ከፍ አድርገን አረቀን ያልተሰጣትን ነገር መስጠት አግባብ አይደለም። እና አዳምን በ40ኛው ቀን እዚያ ነው ያስገባው። ያች ናት ገነት። እንግዲህ ገነት የምትባለው መሬት ናት። አዳም ተቀምጦባታል፣ አዳም ገብቶባታል፣ የአዳም መኖሪያ ሆናለች። አዳም ከዚያ በኋላ እንግዲህ በ80ኛው ቀን በእሱ በተፈጠረ በ40 ቀን ገብቷል። ሔዋን በተፈጠረች በ80ኛው ቀን በ80ኛው ቀን አዳም በተፈጠረ በሳምንቱ ወይም በዕለተ ዓርብ ሔዋን ከጎኑ ተገኝታ ልክ በ80 ቀን ልጅነት አግኝታ ገብታባታለች። ገነት ማለት መምህር ዮሐንስ ይህች ናት። አዳም ከሚስቱ ጋራ የገባባት ወይም የኖረባት ምድር የሆነች ከዚህ ምድር ያልተለየች በምስራቅ በኩል የተቀመጠች በመካከለኛው ምስራቅ ያለች የገዘፈች ያማመሩ እጽዋት ያሉባት ገነት ይህች ናት። መልካም መምህራችን ክብር ይስጥልን። ወደ ኦርቶዶክሳውያን ኦርቶዶክሳውያት እንግዲህ መምህራችን የራቀውን አቅርበው የረቀቀውንም አጉልተው እንደዚሁ በቅዱሳት መጻሕፍት ምስክርነት ስለ ገነት ምንነት በስነ ፍጥረት መርህነት ሌሎችንም የተፈጠሩ ፍጥረታትን ከመላእክት ዓለም ጀምረው በዚሁ አጋጣሚ ያስተማሩበት ሂደት አለ። ይህን መገንዘብ ይገባል። ወደ ሁለተኛው ጥያቄ ልቀጥል። የኔታ እንዳሉት አሁንም በገለጻዎት ላይ እንዳዳሰሱት ገነትን ስጋዊ ሰው በምርምርና በስጋዊ ዕውቀት ሊደርስበት ይችላል የሚል ሁለተኛ ጥያቄ አለን። ይህንን መጠየቅ አስፈላጊ የሆነበት ምክንያት እንግዲህ ከቅዱሳት መጻሕፍትና ከመምህራን ለራቁ ሰዎች እንግዲህ ገነት እዚህ ቦታ ናት እያሉ ስጋዊ ዕውቀት መንፈሳዊነቱን አስተተው በስጋዊ በልቦለዳዊ አኗኗር ሰው እንዲኖር የሚያደርጉ ሰዎች ስላሉ እንግዲህ መንፈሳዊነትን ሰው ሁሉ መላበስ በሃይማኖት የሚኖር ሰው በመንፈሳዊ አእምሮ በቅዱሳት መጻሕፍት በመምህራን መመርመር ስላለበት አሁን እንግዲህ እድሉ መጠቀም ስላለብን ነው እርሶትን በዚህ ቦታ ላይ ተገኝተው እያስተማሩ ነው የሚገኘው። ሁለተኛውን ጥያቄ ቢዳስሱልን ገነትን ስጋዊ ሰው በምርምር እንዲህ ነው ብሎ መግለጽ ይችላል ወይ? መልካም ነው። እንግዲህ በእውነቱ ገነትን የሰው ልጅ አእምሮ ፈልጎ ማግኘት ይችላል ወይ? የሰው ልጅ አእምሮስ ምን ያህል ነው? የእውቀት መጠን እስከየት ድረስ ነው የተፈቀደለትስ? ገነትንስ በእርግጥ አሁን በምርምር አገኘን ብለዋል። ያገኙት ሰዎች አግኝተዋታል አላግኝተዋትም? ማንኛውም ሰው ህሊናው ላይ ጥያቄም አድርጎ ማስቀመጥ አለበት ብዬ አላምንም። እንደው የሰው ልጅ እንደው ስለ አእምሮ ትንሽ መናገር እፈልጋለሁ። አእምሮ ቅድምም ለመናገር መጀመሪያ እንደሞከርኩት ከእግዚአብሔር አለ። ከእግዚአብሔር አዋቂነት ቀጥሎ የመላእክት አዋቂነት አለ። ከመላእክት አዋቂነት ቀጥሎ የሰው ልጅ አዋቂነት ነው ያለው። ቅዱስ አትናቴዎስ
በሃይማኖተ አበው ምዕራፍ 28 ላይ እንዲህ ይላል ሰውን ወምዝ ፈጠሮ እግዚአብሔር ለሰብ ከመይት ለአኩ በአምሳለ መላእክቲሁ መጀመሪያ እንደ መላእክት አድርጎ የፈጠረው ለባዊ አእማሪ አድርጎ የፈጠረውን ሰው እንደ መላእክት ሊያገለግለው ፈጥሮታል ይላል። እንደ መላእክት ሊያገለግለው ፈጥሮታል ስንል አእምሮ አለው ማለት ነው። በዚያ አእምሮ በራሱ ገነትም ነው ሲኦልም ነው። የገነትም የሲኦልም ውጤት አእምሮ ነው። ያንድ ሰው አእምሮ የመጀመሪያ ሲኦል መውረድ የሚጀምረው መቼ ነው ከተባለ እዚሁ ላይ ነው የሚወርደው። ወደ ገነት የሚገባው መቼ ነው ከተባለ እዚሁ ላይ ነው፣ ባለበት ላይ ነው። ለምንድን ነው እንዲያ የሚባል? አንድ እግዚአብሔር የሰው ልጅ የፈለገው እንዲመራመር ነፃ ፈቃዱን ሰጥቶታል። ነፃ ፈቃድ ከሰጠው በኋላ የሚመራመር አእምሮ ወዴት ነው ሊመራመር የሚችለው? ወደ ቀኝ ነው ወይስ ወደ ግራ ነው? እስከምን ድረስ ነው የሚመራመረው? ትክክል ነው። የዓለም የፍልስፍና ውጤትና የዓለም ምርምር እጅግ ሂዷል፣ ተመራምሯል። በጣም ሲኦል መውረድ የጀመረው የሰው ልጅ ከዚሁ ከአእምሮ ነው ማለት የእግዚአብሔር የሰጠውን የአእምሮውን ፍልስፍናና የአእምሮውን ርቀት ትዕቢት አድርጎ ተጠቀመበት። መጀመሪያ ትዕቢት ማለት ያንን የሰጠውን አእምሮን የሰጠ እግዚአብሔርን የአእምሮን ባለቤት ረሳና አእምሮን የራሱ ውጤት አደረገው ማለት ነው። ለምን? ማንኛውም ሰው ተፈላስፎም ተመራምሮም ሂዶም ረቆም የትኛውም ፕላኔት ላይ ከደረሰ በኋላ ያ እንዲመራመር ያደረገው ያንን እንዲመራመር የሆነውን አእምሮ የሰጠው እግዚአብሔር መሆኑን ግን መዘንጋት የለበትም። ትልቁ የዓለም ውድቀት እዚህ ላይ ነው። አእምሮውን ይዞ የአእምሮን ባለቤት መርሳቱ ነው። የሚፈላሰፍበትን አእምሮ ይዞ ወይም ተፈላስፎ የሚያፈላስፈው ከዚያ የዚያን ባለቤት ግን መዘንጋቱ ነው። እዚህ ላይ ነው መውረድ የሚጀምረው የሰው ልጅ። ከዚያ በኋላስ እንዲህ እያለ በሄደ ቁጥር ፈሪሃ እግዚአብሔር የሚባል ከአእምሮ ላይ ይጠፋል። እግዚአብሔርን መፍራት ሲጀምር ትዕቢት ከልቡናው ከውስጡ በሚያመነጨው ልቡናው ባነቀው አእምሮ ባስቀመጠው ልክ ይወርዳልም ይወጣልም። ይህ አእምሮ በየትኛውም ደረጃ እንዲመራመር እንዲፈላሰፍ ተሰጥቶታል። አይደለም ይቀርቶ ስለ ገነት ቀርቶ ስለ እግዚአብሔር እንድንመራመር ተሰጥቶናል፣ እግዚአብሔር እንድናውቅ። ነገር ግን የአእምሮአችን የፍልስፍናና የምርምር ውጤት እስከምን ድረስ ነው? እግዚአብሔርንም እኮ እንላለን አንድም ሶስትም ነኝ ብሏል እግዚአብሔር። አንድም ሶስትም ነው፣ አንድም ሶስትም ብለን እናምናለን። የአንድም ሶስትም የሆነ እግዚአብሔርን በብዙ ነገር እንመራመራለን፣ እንፈልገዋለን። ግን ሂደን ምን እንላለን? አይ ይሄ የኔ ምርምር እስከዚህ ድረስ ነው፣ ከዚህ በኋላ ያለውን ያንተ ሙላበት ብሎ ማስቀመጥ ግን የግድ ይላል። ዘንተ መካነ ሀድግ ለእግዚአብሔር፣ ይህንን የእውቀት ቦታ ለእግዚአብሔር እንሰጣለን ይላል ሊቁ ቅዱስ ባስልዮስ ዘቂሳርያ። እንዲህ አባቶቻችን ይሄ አይደለም ከበድ ያለ ጥያቄ እንኳን ሲመጣባቸው ለእግዚአብሔር ይሰጣሉ፣ መልሰው ይተውታል፣ አይፈርዱም። እንዲህ አንድ በዚህ በዜና አበው ላይ የተቀመጠ ታሪክ አለ። ፊልክስዮስም በመጽሐፈ መነኮሳት ላይ ተቀምጧል። ደቀ መዛሙርቱ ይጠይቁታል ፊልክስዮስን ወይም ደግሞ ገብረ ክርስቶስን እና ሲጠይቁት ምንድን ነበር ያሉት? ሁለት ሰዎች ነበሩ። እነዚያ ሁለት ሰዎች አንደኛው በዓለም ሚስት አግብቶ ትዳር መስርቶ የሚኖር ነው የነበረው። ሁለተኛው ገዳም ገብቶ መንኖ በምናኔ የሚኖር ነው የነበረው። ሁለቱም በአንዲት ሌሊት ፈተና ይመጣባቸዋል። አንደኛው ባለትዳሩ አይ እንደው ነግቶልኝ ይሄ ዓለም በቃይ፣ ከእንግዲህ በኋላ ትዳር መስርቶ ቤት መኖርና በዓለም ላይ መደሰቱ ይበቃኛል፣ እንደው ነግቶልኝ ገዳም ገብቼ አስኬማ ቆቡን አድርጌ መንኩሼ መንኜ መኖርኩ ይላል። ሁለተኛው ደግሞ በገዳም ያለው እንደው መቼ ዛሬ ሌሊቱ ነግቶልኝ በቃይ መነንኩኝ፣ ስጋዬን ከማደግደግ ውጭ ምንም ነገር ያገኘሁት ነገር የለኝም፣ ስለዚህ ሂጄ ዓለሙን መስዬ ሚስት አግብቼ ትዳር መስርቼ ልጅ ወልጄ መኖርኩ እያለ ይመኛል። ሲመኝ ሁለቱንም በዚያች ሌሊት መልአከ ሞት ወጥቶ ከህይወት ይለያቸዋል፣ ይሞታሉ። እና ይህንን ይጠይቁታል።
ዓለማዊኒ እንዘ ዓለማዊ ሞተ ወመነኮስኒ እንዘ መነኮስ ሞተ። መነኩሴው በምንኩስና ሳለ ሞተ፣ ዓለማዊውን በትዳር ሳለ ሞተ። እኒህ ቦታቸው ገነት ወይስ ሲኦል ነው ይጠይቁታል። ምንድነው ያለ ሊቁ ግን ዘንተ መካነ ነሐድግ ለእግዚአብሔር፣ ይህንን ፍርድኛ መፍረድ አንችልም፣ ፍርዱን ለእግዚአብሔር እንሰጣለን አለ። ስለዚህ አእምሮ የሚባለው ላይ በአእምሮ መካከል ድንበር ሊኖር ይገባል። የመጀመሪያው ያ ድንበር ምንድነው? ለእግዚአብሔር መስጠት ቦታን። የአእምሮ ባለቤት እግዚአብሔር ነውና ለአእምሮ ባለቤቱ ከዚህ እስከዚህ ይጃለሁ ከዚህ በኋላ ግን ያለው ላንተ ነው ብሎ ማስቀመጥ የግድ ይላል። ስድ ከሆነ ግን አእምሮ የፍልስፍና መጠኑን ካላወቀ የእውቀት ልኩን ካላወቀ አይደለም ገነትን አገኘኋት ገነትን በምርምር አገኘኋት ማለት አይደለም። የሆነስ መለኮት ነኝ እኔ እግዚአብሔር ነኝ ብሎ ተነስተው አይደል እግዚአብሔርን አገኘ ነው ከማለት አልፈው እኔ እግዚአብሔር ነኝ። ያ ብቻም አይደለም። በፕሮቴስታንቱ ዓለም ከጌታ ጋር ቦክስ ገጠም ካላል አይደለ እኮ ምንም አዲስ አይደለም። በርግጥ አይደለም ገነት ቦታዋን ምድራትና አገኘናት የሚሉ ፈላስፎች ቀርቶ ተመራማሪ ነን ባዮች ቀርቶ እግዚአብሔርን በቦክስ ገጠምኩት እግዚአብሔርን ታገልኩት ከመላእክት ጋር ተነጋገርኩ ወደ ሰማይ ወጥቼ ፎቶ አነሳሁ መላእክት እግዚአብሔር ምጽአትን ዓለምን ሲያሳልፍ ፎቶ አንስቻለሁ የሚሉ የዘመናችን ቀልድ መሳይ ቀልደኛዎች መሳይ ኮሜዲያኖችን ማስናቅ እስከ መድረስ የደረሱ የተነሱ አሉ። የሚደንቅ የለም። ይህ ምንድነው ከተባለ አእምሮ ልክና መጠንና ለማወቅ ነው። የራስን የእውቀትን ብዛትና የእውቀትን ድክመት ለማወቅ ነው። ትክክል ነው። አእምሮ በልክ ካልሆነ አእምሮ ማለት ዋሻ ጉድጓድ ማይሞላ ነው። የማይሞላ አእምሮ ግን በቃ ብሎ መመለስ የሚቻለው ሰው ራሱ ነው። ስለዚህ እንደው ገነት ያች ገነት በእርግጥ ምናልባት ሰዎቹ ራሳቸው ገነት ማለት ተክል ያለበት ብዙ ያማመሩ እጽዋት ያሉበት ደስ የሚሉ ያሉበት አየሩ ደስ የሚል ይህ ሁሉ ነው ብሎ አስቦ ከሆነ ገነት ብዙ አይነት ገነት አለ። ምናልባት ባህር ዳር ልምላሜ ነው። እንደው ዘየ ዙሪያን ስንመለከተው ቡና አለ፣ ሎሚ አለ። ገዳማቱን ስንመለከታቸው ብዙ የሚያማምሩ እጽዋት አሉባቸው። ራሷ ባህር ዳርን ስንመለከታት አየሯ ጥሩ ነው። ያንን ገነት ብሎ ተርጉሞ ከሆነ ሊሆን ይችላል፣ ገነት ሊሆን ይችላል። ትልቁ ግን እንደው ለቤተ ክርስቲያን ገነት ሁለት ነው። በቤተ ክርስቲያን አስተምሮ አንደኛ ገነት ዓለም እግዚአብሔር መሆን ራስ ገነት መሆን ይቻላል። ራስ ገነት መሆን ይቻላል። አረጋዊ መንፈሳዊ በአርስታ አእምሮ ላይ እንዲህ ብሎ አስቀምጧል። ደብተራ መርጡል እንተተከለ ሙሴ ውስተ ገዳም፣ ሙሴ በበረሃ የተከላት ድንኳን አለች። ወይእቲ አምሳሉ ለባህታዊ፣ ይህችም የባህታዊ ምሳሌ ናት። በዚች በገነት ውስጥ ቅድስተ ቅዱሳን አላት፣ መቅደስ አላት። ቅድስተ ቅዱሳን አላት፣ መቅደስ አላት ካለ በኋላ ወቅድስተ ቅዱሳንኒ አምሳለ ልቡ ለባህታዊ እንተባቲ ያረፍ ኢየሱስ ክርስቶስ፣ የባህታዊ ልቡ የመቅደስ ያቺ ደብተራ ሙሴ የሰራት ድንኳን ናት። በዚያች ድንኳን ሁለት ቅድስተ ቅዱሳን አላት፣ ሊቀ ካህናቱ ብቻ የሚገባባት፣ መቅደስ አላት፣ ካህናቱ የሚገቡባት እና መቅደሱን ምሳሌ ያደረገ ቅድስተ ቅዱሳኑን ደግሞ የልቡናው ምሳሌ ያደረገ። የልቡናው ምሳሌ ያደረገ ስንል ሰው ውስጣዊ እረፍት ይሰማዋል። ከእግዚአብሔር ጋር ሲዋሃድ ፍጹም ከገነት አይደለም እንደ መንግስተ ሰማያት ከፍ ያለ የልቡና እረፍት ይሰማዋል። ፍጹም ጸጥ ያለ ዛህን ያገኛል፣ ጸጥታ። በዚያ ጸጥ ባለ ልቡና እግዚአብሔር ያድራል። ይህንንም አረጋዊ መንፈሳዊ አሁን በአርስታ አእምሮ እንዲህ ብሎ ያስቀምጠዋል። ልቡ ለባህታዊ ገነተ ተድላ ይእቲ፣ የባህታዊ ልቡ የፍጹም የተላ ደስታ ቦታ ናት ይላል። የተላ ደስታ ቦታ ናት። ያ የሰው ልጅ ልቡ ነው በቃለ እግዚአብሔር ሲመላ፣ የእግዚአብሔር ማደሪያ ሲሆን፣ መንፈሳዊነትን ሲጎናጸፍ፣ ስጋ መለኮት ደመ መለኮት ሲቀበል፣ መንፈሳውያን መጻሕፍትን ሲያነብ፣ ፍጹም ደግና ትሁት የሆነ ሰውና ስነ ምግባር ያለው ከሆነ ያ በራሱ ጸጥ ያለ ገነት ይሆናል ማለት ነው። ለምን? በዚያው ላይ በእርሱ ላይ ብዙ ገነት የብዙ ነገሮች ማደሪያ እንደሆነች የብዙ ነገሮች መሰብሰቢያ ይሆናል። እሱ የጸሎት፣ የትሩፋት፣ የምጽዋት
እነዚህ ሁሉ ማደሪያ ያደርጉትና እግዚአብሔር በዚያ ላይ ተዋህዶት ፍጹም ገነቱ ላይ ይኖራል። ያ እረፍት ሲኖረው ነው። ምናልባት እንዲህ ብሎ ገነትን ባህር ዳር ዙሪያ ያገኘኋት ያለ ሰው ራሱ ግን ሲሆን ሊሆን ይችላል። ልቡናው መረጋጋት ያቃተው፣ የተጨናነቀ አይምሮ ሰላም ያጣ፣ የሚዋክብ ወዲያና ወዲህ ዓለምን የሚዞር የብረት ምኑን 30ውን ይዞ አንድ ጊዜ ወደ ጫካ ወጥቶ ዝንጀሮ ፎቶ የሚያነሳ፣ ተራራዎችን ፎቶ የሚያነሳ፣ በእነዚህ የተረጋጋ የሚመስለው ያ ምድረ በዳ የሆነው ሸለቆ የሆነው በረሃማ የሆነው በብዙ ነገሮችና በክፋት በተለያዩ በዓለም ምንነቶች ልቡናው ሲኦል የሆነበት ሰው ሊሆን ይችላል ገነትን አገኘው የሚል። ስለዚህ የመጀመሪያ አንድ ኦርቶዶክሳዊ እኔ ራሱን ገነት ማድረግ ነው፣ የተረጋጋ ህይወት መኖር ነው። አንዱ ይሄ ነው። ከዚያ ሲቀጥል ግን እንደ ሁለተኛው ገነት በራሱ መረጋጋትና በራሱ ገነትነት የሚወርሳት ገነት ናት ያለችው። መጀመሪያ ሰው የራሱ ገነትነት እረፍት ሳይኖረው ገነት ሊገባ አይችልም። ወደ ገነት የሚገባው ገነት የሆነ ሰው ነው። ራሱ ግን ሲኦል ሆኖ በረሃ ሆኖ ሸለቆ ሆኖ ማረፊያ እንኳን ለሌሎቹ ቀርቶ ራሱ ማረፊያ አጥቶ እየተንከራተተ ገነትን አገኘኋት ቢል አይቻልም። ወደ ገነትም ሊገባ አይቻለውም፣ አይገባም። እና ይህ ከሆነ እንደው ገነትን በምርምር ማግኘት ይቻላል ወይ? አይቻልም። ለምን የሚል ጥያቄ እናነሳ እንችላለን። እንግዲህ ቅድም እንደተናገርኩት ገነት ማለት አዳም ከሳተ በኋላ አዳም ወጥቶባታል። ከገነት ወጥቶ ከሁለተኛው ደረጃ ከደብረ ቅዱስ ኖሯል። በደብረ ቅዱስ ከኖረ በኋላ እስከ 2056 ዓመተ ዓለም ከአዳም እስከ ኖህ ያለው 2056 ዓመተ ዓለም ነው። ኖህ እስከ ልጆቹ በደብረ ቅዱስ ነው የነበረው። በደብረ ቅዱስ ሆኖ ግን ገነትን አሻግሮ ያያት ነው የነበረው። አዳምም በደብረ ቅዱስ ሆኖ ወደ ገነት ለመግባት ብዙ ጥረት አድርጓል። ወደ ገነት ለመግባት ብዙ ጥረት አድርጓል ስንል ትታየው ነበርና አዳም በ7 ዓመት ከ3 ወር ከ17 ቀን በገነት ከኖረ በኋላ አዳምን አስወጥቶ በኪሩቤል የምታነበለብልና የምታብለጨልጭ ሰይፍ የያዙ ኪሩቤል እንዲጠብቋት አድርጓል። ዙሪያዋንም በእሳት አጥሯታል። በእሳት ካጠራት በኋላ አዳም መግባት አልተቻለውም። አዳም መግባት ሲያቅተው በደብረ ቅዱስ ነው ግን በየዕለቱ ይመኝ ነው የነበረው። ግን እግዚአብሔር አዳምን በገነት አጠገብ በደብረ ቅዱስ ያኖረበት ምክንያት 2 ነገሮች አሉት። አንደኛ በራሱ እንዲጸጸት ይሄን ከመሰለ ከዚህ ከገነት ወጥቼ ከዚህ ወደቁ እንዲል ኃጢያቱን እያዘከረ ሁሉ ጊዜም ራሱን በደለኛ አድርጎ ራሱን ተወቃሽ እንዲያደርግና ራሱን እንዲወቀስ አልቦቱ ቃል ሊያ ዘይነብካ ይላል። ለአዳም ከለቅሶ በስተቀር ሌላ ህሊና የለውም ነበር። ከዚያ በኋላ ለምን ገነትን እያየ ይመኝ ነው ነበር። አንድ ሰው ከተሻለ ቦታ አውጥተው ወይም ከስልጣን አንድም ባለስልጣን አውርደው ተራ አድርገውት በኋላ የሚያውቀውና የሚመኘው የስልጣኑን ጥቅም ከዚያ በኋላ ከወረደ በኋላ ነው። ወይም ሀብታም የነበረ ሰው ሀብቱ ንብረቱ አልቆበት ድህነት ላይ ሲወድቅ ያን ጊዜ ሀብቱን ይጸጸታል፣ ወደ ኋላ ይመለሳል። ጤናማ የነበረ ሰው በበሽታ ተይዞ ብዙ ነገሮችን ሲያጣ ሰውነቱ በደዌ ሲጎሳቆል በቁስል ሲመታ ድሮ ጤናማነቱ ትዝ ይለውና ይጸጸታል። አዳም ማለት ከደብረ ቅዱስ የወረደበትና የተቀመጠበት ገነትን እያየ ወይ በራሴ በደል ነው እያለ ንስሐ እንዲገባ ነው የነበረው። ለዛም ነው አድነኒ እግዚኦ አቤቱ አድነኝ ብሎ ንስሐም ገብቶ እግዚአብሔርን የጠየቀበት ምክንያት ከገነት አጠገብ ሆኖ ነው አንዱ። እንዲሁ ነው አዳም አለፈ። አዳም ካለፈ በኋላ የልጅ ልጆቹ በዚያው ይቀመጡ ነው የነበረው። እንግዲህ አሁንም በገነት አዳም ተቀምጧል። ከአዳም ቀጥሎ ምትኩ ሴት ተቀምጦበታል። ሁለተኛው ግን አቤልን የገደለው ቃየል በደብረ ቅዱስ አልተቀመጠም። በገነት ከደገነት በስተምስራቅ በኩል ማለት ከገነት በታች በኩል ደብረ ቅዱስ ተቀምጧል። ቃየል አቤልን ከገደለው በኋላ ወጥቶ ሄደ። ወዴት? ወደዚህ ምድረ ፋይድ ማለት ነው። ወደ ታችኛዋ ተቀመጠ። አቤል ሴት በልጆቹን ይዞ በደብረ ቅዱስ ተቀመጠ፣ ገነትን ተስፋ እያደረገ። አሁንም ቃየል ወርዶ በምድረ ፋይድ ተቀመጠ ማለት ነው። ቃየል በምድር ላይ እየኖረ ኃጢአት ይሰራ ነው የነበረው። የሴት ልጆችና የቃየል ልጆች አይገናኙም፣ ሁለቱም የተለያዩ ናቸው። እነዚህኞቹ እግዚአብሔርን እያመሰገኑ እንዲያውም ባለ ታላቁ ነቢይ ሄኖክ ምዕራፍ 2 እና ምዕራፍ 1 ስትመለከቱ መላእክት እያለ ነገር የሚገልጻቸው የእግዚአብሔር ልጆች ይላቸዋል። ለምን? በደብረ ቅዱስ እንኳን ሆነው ያ በእግዚአብሔርን እያመሰገኑ በጥሩ ስነ ምግባር ይኖሩ ስለነበረው። ከዚያ በኋላ ግን
እስከ 2056 ዓመተ ዓለም እስከ ኖህ ድረስ ከቆዩ በኋላ የቃየል ልጆች በመሬት ሆነው ኃጢአት ሲሰሩ፣ ሲዘፍኑ፣ ሲጠጡ፣ ሲበሉ፣ ሲዘሙቱ የሴት ልጆች ከላያዩና መውረድ ጀመሩ። መውረድ ሲጀምሩ ትንሽ የቀረ ኖህ እስከ ቤተሰቡ ብቻ በዚያ ላይ ቀረ ማለት ነው። በደብረ ቅዱስ ኖህ እስከ ቤተሰቡ ከቀረ በኋላ ሌሎቹ ወርደው ከቃየል ጋር እኩል መበደል ጀመሩ፣ ከቃየል ልጆች ጋር። ከዛስ እግዚአብሔር ለኖህ አንድ ነገር ነገረው። እኔ ዓለምን በንፍር ውሃ ላጠፋት ነኝ። አንተ የሚሰማህን ሁሉ አስተምር፣ ንገርና መርከብ ስሩ። በዚያች መርከብ ላይ ያለ ይተርፋል፣ ከዚያ ውጭ ግን አጠፋዋለሁ አለ። ከዚያም ኖህ ለደቂቀ ቃየልም ከእርሱ ጋር ለነበሩ ለወረዱትም አስተማረ። የሚሰማው ግን አልነበረም። እንዲያውም ጥያቄ ያቀረቡለት ምን ብለው? እግዚአብሔር እስከ መቼ ድረስ ዓለምን ያጠፋል? እስከ 120 ዘመን ድረስ ዓለምን አጠፋለሁ ብሏል እግዚአብሔር አሉ። ይህንንም ኖህ ነገራቸው። አይ እስከ 120 ዘመንስ 100ውን ዘመን በኃጢአት ኖረን 20ውን ዘመን ብንሰራ ይበቃናል አሉ። ከዚያ በኃጢአት እንዳሉ ኖህ ዕለቱን መርከብ መስራት ጀመረ። መርከቡን ሰራና ሲያጠናቅቅ 120 ዘመን የቀጠረ እግዚአብሔር በ99ኛው ዓመት 100 ሳይሞላ ማያህ ወረደ፣ ዓለም ጠፋ። ያን ጊዜ የኖህ መርከብ ከባህሩ የተነሳ ወደ ላይ ሰፈፈች። ስትንከራተት ስትዞር ኖራ ኋላ በአራራት ተራራ ላይ አረፈች። ከዚያ በኋላ ገነት ተሰወረች። ገነትን ማየት አልተቻለም። በአይነ ስጋም እንኳን በርቀት ያያት የነበሩ ማየት አልተቻላቸው። ለምን? እግዚአብሔር ሰውሯታልና። እግዚአብሔር ሰውሯታል። ልብ የምንለው ግን አንድ ነገር ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ነብዩ ዳዊት በመዝሙሩ እግዚአብሔር በማእከለ ምድር መድኃኒትን አደረገ ይላል። ወገብሮ ለሰብእ በማእከለ ምድር፣ የሰውን ልጅን በመካከለኛው ምድር ፈጥሮታል አለ። እግዚአብሔር አዳምን በቀራንዮ ፈጥሮታል ወይም በማእከለ ምድር ፈጥሮታል። ኋላም ደግሞ በማእከለ ምድር አድኖታል። በዚያው በፈጠረው ነው ያዳነው። የፈጠረው ደግሞ ከገነት አርቆ ሳይሆን ከዛው ከገነት ቅርብ ላይ ነው፣ ቅርብ ቦታ ላይ ነው። እንዲያደረገ ገነት ተሰወረች። የሰው ልጅም በዚህ ምድር መኖር ጀመረ። ከዚያ ኖህ ከማያህ ከወጣ በኋላ በዛው አካባቢ ሰፍሮ መኖር ጀመረ። ገነትን ግን ማየት አልተቻለም። ከዚያ በኋላ ተሰውራለች፣ ጠፍታለችና። ያ ብቻም አይደለም፣ ያ ብቻም ሳይሆን ገነትን አዳም በስጋ በድሎባታልና ሰው በስጋ ዓለም እንዲኖርባት እግዚአብሔር አልፈቀደም። እንዲኖርባት የተፈለገው በነፍስ ነው። ያም በነፍስ እንኳን የሚኖርባት ዘመን ገና እግዚአብሔር ተወለደ ወለተ ወለተ ከወዲሁ ተመረበ ከወዲሁ ከመስቀል የሞተ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ። ያም ግን በነፍስ ትመለሳለህ እንጂ በስጋ ወደ በደልክባት በስጋ ተመልሰህ አትገባም የሚል ለአዳም ቃል ኪዳን ነግሮታል። ስለዚህ ገነት ማለት የተሰወረች ናት፣ መታየትም አትችል። እስከ ኖህ ድረስ እንኳን መታየት ብትችል ከማያህ በኋላ ግን ተሰውራለች። ከማያህ በኋላ ከተሰወረች ሰው የሚገባባትም በነፍስ አይን ነው፣ በነፍስ ነው የሚያያትም በነፍስ አይን ነው። ይሄ ምናልባት ይሄ በምርምር አገኘናት የሚሉት የመጀመሪያ አንድ ጥያቄ አለ። ውድ ኦርቶዶክሳውያን፣ አንድ ሰው መጀመሪያ ያ ገነትን በምርምር ከማግኘቱ በፊት ራሱ ላይ ገነት የምትገባ ወይም ደግሞ ወደ ገነት ልትሄድ የምትችለውን ነፍስ በምርምር ማግኘት ቅድሚያ ይላል። ዓለም ነፍስ እንደርሱባታል ወይ? ምናልባት ይሄንን ስጠይቅ ነፍስ የለም ብሎ የሚያምን ትውልድ ስላለ ያንን በእያንዳንዱ ህሊና ለእያንዳንዱ የቤት ስራ ስትችልተውና በራሱ ላይ በአይነ ነፍስ እንጂ በአይነ ስጋ እማትታይ ገነት በምርምር ለምን? ከነፍስ ምንም ሰውየው የሰራው መሳሪያና መመራመሪያ መፈላሰፊያ አድርጎ ያዘጋጀው የቴክኖሎጂ አይነት ያ ከነፍስ የገዘፈ ነውና ማየት አይችልም። የመጀመሪያው ገነትንም ማየት አይቻልም። ለምን? እንዲህ አድርጎ እግዚአብሔር ሰውሯታል። መታየትን የምትችለው በአይነ ነፍስ እንጂ በአይነ ስጋ አይደለምና። ይህ ብቻም አይደለም። ልክ እግዚአብሔር ከ5500 ዘመን ሲፈጸም 33 ዓመት ከ3 ወር በዚህ ምድር ኖሮ በቀራንዮ ተሰቅሎ ገነትን በደሙ ከፍቶ
ማንን ነው ያስገባ ካልን በዚያው በሲኦል የነበሩ በዓለመ ነፍስ የነበሩ ነፍሳትን ነው ያስገባው። ነፍሳት የገቡባትን የረቀቁ ነፍሳት ያሉባትን የረቀቀች ወይም የተሰወረች ቦታ በአሁን በገዘፈ ዓይን በእያንዳንዱ ነገር ውሳኔ በሌለው ዓይን ማየት አይቻልም። ለምን? ራሱ ክርስቶስ በዓለመ ነፍስ ነውና ነፍሳትን በዓለመ ነፍስ እንድንኖርባት ነፍሳትን ነውና ያስገባባት በዓይነ ሥጋ መታየት ስለማትችል ብትታይም እንኳን ገነት ኢትዮጵያ ውስጥ ወይም ባህር ዳር ሳትሆን እዚያው መካከለኛው ምስራቅ ውስጥ ልትኖር የምትችለው ከሆነም እንኳን እና በምርምር ፈጽሞ ልትታይም ልትደረስም አትችልም። የሚደርስባትም አይኖርም፣ ልትታይም አትችልም። ይህንን አየን የሚሉ ሰዎች ወይም ይህን ወደኋላ እንመጣበታለን እንጂ ከምን አንጻር ነው እንዲህ ያሉ የሚለውን በደንብ እያንዳንዳችን ልቡና ጸጥ ብለን ወደ ውስጥ አስበን ውስጣችንን ፈትሸን አእምሯችንን ገተን እስኪቻለን ድረስ ተመራምረን ከዚያ በኋላ ያለውን ዘንተ መካነ ሀድግ ለእግዚአብሔር እንተዋለን ብለን መመለስ ካልሆነ ማንኛውም ሰው ገነትን በምርምር ማግኘት አይቻለውም። አይደለም ገነትን በራሱ ያለችን ነፍስ ማየት አይቻለውም። ይህ ብቻም አይደለም በራሱ ያለች ነፍስ የሚናገረው ንግግር ከልቡ ነው አንቅቶ የሚያወጣው ንግግር ማየት አይቻለውም። ምናልባት በቀለም ሊያዩ ይችላል፣ በብራና በጽሁፍ ሊያዩ ይችላል። ይህ ብቻም አይደለም የራሱን አእምሮ እንኳን ግዙፉን አንጎል የተመላውን አእምሮ ሊያይ ይችላል እንጂ በዚያ የረቆ የሚያየውና የሚመለከተው የሚመራመርበትን አእምሮ እንኳን ማየት አይችልም። መጀመሪያ የሰው ልጅ ራሱን ተመራምሮ አግኝቷል ወይ? ሰው ራሱን ከሚያውቀው የማያውቀው ይበልጣል። ራሱን የማያውቅ ሰው ነው ማለት። ይህንን ስንል ግን እንደው ፈጽሞ ባለሙያዎች የጤና ባለሙያዎች አላ ሰውን ያዩትም አያውቁትም ማለት ግን አይደለም። ነገር ግን ሰው ራሱ የገዘፈውን ነገር በዚህ በስጋ በአስራው በጅማት የተሰናሰረውን የተዋሃደውን ማንነቱን ግን ውስጡ ላይ የነፍስ ግብር የሆነውን ግን ማየት አይቻለውም። ከራሱ ላይ ያሉ የረቀቁ ነገሮችን ማየት አይችልም። አይደለም ይህ ብቻ አይደለም። ሰው ያያል፣ የሚያየው አይን አለ፣ የሚያይበት አይን አለ፣ የሚያየው ነገር አለ። በማየትና በሚያየውና ባይታው ባይኑ መካከል ያለው መታየት እንዴት እንደሚያይ እንኳን ማወቅ አይችልም። ሰው ይሰማል፣ እንዴት እንደሚሰማ ግን ማወቅ አይችልም። መስማት የሚሰማው አለ፣ የሚሰማው ነገር ድምጸት አለ፣ የሚሰማው ጆሮ አለ። መስማት የሚባለው መካከል ያለውን ግን ማየት አይቻልም፣ ማወቅም አይቻልም። ሰው መጀመሪያ ስለራሱ ተመራምሯል ወይ? አይደለም። በራሱ ላይ የረቀቁ ነገሮችን ማየት ያልቻለ ሰው በእግዚአብሔር የረቀቀና በእግዚአብሔር የተሰወረ ነገር ማየት አይቻልም። ሰው ምንም ቢያውቅ ምንም ቢራቀቅ ምንም ሰማያት ቢወጣ እግዚአብሔር የሰወረውን ነገር ራሱን እንኳን ስውር አድርጎ እንደፈጠረው ራሱን ማወቅ አይችልም። አይደለም እግዚአብሔር በፈቃዱ የሰወረውን ነገር አይቻልም። ይህ ምናልባት ሊሆን የሚችለው እንደው ከፍ አድርገን ነው ከተባለ ሰናዖራዊነት ነው። በሰናዖር የነበሩ ሰዎች እግዚአብሔርን እናገኛለን፣ እግዚአብሔርን እንወጋለን፣ እግዚአብሔርን እንገላለን ብለው ብዙ ጥረት ይለዋል። ጋሻም ጦርም ወርውረዋል። ሰይጣን ግን በመታት ደም እየቀባ ይልክላቸው የነበረው ከዚያ በኋላ ለመበታተን ለመጥፋት አውሎ ነፋስ መጥቶ እነሱንም ህንጻቸውንም ብትንትናቸውን ለማውጣት ነው። ምናልባት ሰው በረቀቀና ያላግባብ በሄደ ቁጥር እየሰጠመ እንጂ እየዳነ አይሄድም። የማይገባውን ነገር በሀገራችን በኢትዮጵያውያን ባህል አሳ ጎርጓሪ ዘንዶ ያወጣል ይባላል። አጋጣሚ ሆኖ አሳ ብሎ ሰዶ እጁን ተነክሶ እና ለጥፋት እየተቃረበ ይመስላል። ይህ ሲባል ግን እንደው አንዳንድ ጥያቄ ዕውቀት አይደለ ገነትን ማግኘት ጥፋት ነው ወይ ኃጢአት ነው ወይ ማለት አይደለም። ገነትን መመራመሩ ኃጢአት ነው ማለት አይደለም። መፈላሰፉ ኃጢአት ነው ማለት ግን ያላግባብ ሂዶ ድቀትን ያመጣል። አንድ ሰው ወደ ባህር ሲገባ ለክቶ መጥኖ ካልዋኘ በሄደ ቁጥር እየሰጠመ ይሄዳል እንጂ እየተረፈ አይቀርም። ሰው አሁን ገነት ባህር ዳር ናት እያለ በሄደ ቁጥር ህሊናው ላይ በጎ ነገር ይጠፋበታል። ይህ ቅለት ነው የሚመጣበት። ይህም ወደ ኋላ እንመጣበታለን። ገነት ግን የረቀቀች ዓለም ናትና በገዘፈ ዓይን በገዘፈ አእምሮ መታየት የማትችል ናት። በረቀቀች በነፍስ ዓለም ያለች ነፍስ የረቀቀ ነፍስ የሚኖርባት ናትና በረቀቀ ዓይን እንጂ በገዘፈ ዓይን መታየት አትችልም።